የምርምር ተቋማት ከአየር ንብረት መዛባት ጋር ተያይዘው የሚከሰቱ የተፈጥሮ ሁነቶችን ለመከላከል የተቀናጀ ጥረት እንደሚያስፈልግም የከፍተኛ ትምህርት ተቋማት ምሁራን አሳሰቡ። በየአካባቢው ያለውን የአየር ንብረት ለውጥ ያለበትን ሁኔታ በመለየት መፍትሄ ማበጀት እንደሚያስፈልግ የሚወጡ ህግና ደንቦች ተግባራዊ እንዲሆኑ በዘርፉ የባለድርሻ አካላትና የማህበረሰቡ ሚና ማጠናከር እንደሚገባም ምሁራኑ አመላክተዋል። ትሁን ዘለቀ ዝርዝር አላት። ከጥቂት ዓመታት ወዲህ የተፈጥሮና ሰው ሰራሽ አደጋዎች በኢትዮጵያ በተለያዩ አካባቢዎች እየተስተዋሉ ይገኛሉ። በተለይም ወቅቱን ያልጠበቀ ዝናብ በከፍተኛ የመሬት ናዳ ምክንያት የሰው ህይወትና ንብረት ላይ ጉዳት እያስከተለ ይገኛል። ይህንንም ለመከላከል የደቡብ ኢትዮጵያ ክልል አካባቢ ጥበቃና የአየር ንብረት ለውጥ ባለስልጣን ዋና ዳይሬክተር የሰው ልጆች ደህንነትን ለማስጠበቅ ከመንግስትና መንግስታዊ ካልሆኑ አካላት ጋር በጥምረት እንደሚሰራ አስታውቋል። አገርም እንደ ክልልም እየሰጠን ያለነው ትኩረት ዝቅተኛ ነው ብለን እናምናለን። አሁን ስለ ትውልድ እናስባለን ካልን እኛ የምንመራው መንግስት ዜጋ ተኮር ነው ካልን ለትውልድ ግንባታ በሰው ልጆች ደህንነትና ጤንነት ላይ እየደረሰ ያለውን አደጋ ለመታደግ በዚህ አጋጣሚ መንግስትም መንግስታዊ ያልሆነ ተቋማት ርብርብ ማድረግ ይገባናል። ስለዚህ ሪጂናል ስቴት ኦፍ ኢንቫይሮንመንት በየ5 ዓመቱ እየተጠና ውሳኔ ለሚሰጥ ለክልል መንግስት ቀርቦ ጸድቆ የአካባቢ ጥበቃ ስትራቴጂና ፖሊሲ ሪጂናል ፖሊሲ እንዲኖር ለማድረግ የሚያስችል ዝግጅት ማድረግ ስለሚገባን ይሄ መድረክ ተዘጋጅቷል። የዘርፉ ምሁራንም በአየር ንብረት ለውጥ ምክንያት የሚስተዋለውን አደጋ ለመከላከል የሚጠበቅባቸውን ምርምርና ጥናት እንደሚያከናውኑ ገልጸዋል። አካባቢዎች ላይ አያለ ግን የዩካሊፕተስን ወይ የባህር ዛፍን መስፋፋት ለማበረታታት ሳይሆን ኢራዲኬሽኑ በምን አይነት መንገድ ነው እየተካሄደ ያለው? ጥናት ተካሂዷል ወይ? የትኛው አካባቢ ላይ ያለው ነው ኢራዲኬት መደረግ ያለበት? ምክንያቱም እነዛ በትንሹ ቢሆን አንዳንድ አካባቢ ላይ እንደ ኮንዘርቬሽን የሚጠቅሙ ናቸውና ኢራዲኬሽን በሚያካሂዱበት ጊዜ በምን አይነት መንገድ ነው ወይስ ከዛ በፊት በውጤት ወይም በሪዛልት ተነስተው ነው ያንን እርምጃ እየወሰዱ ያሉት የሚለው ነው። ተደጋጋሚ ጎርፍ ይከሰታል። የሀይቆች መስፋፋት በስፋት ይስተዋላል። ምናልባት አካባቢ ጥበቃ ምን ያህል አይቶት እንደሆነ ባላቅም ኦሞ ወንዝ ድሮ የዛሬ 5 ዓመት የዚህ ስቴት ኦፍ ኢንቫይሮንመንት የክልሉን ስንሰራ ቱርካና ሐይቅ የኢትዮጵያን ጫፍ ነው የሚነካውና እንደውም እኛ ወደዛኛው ወደ ኬንያ አርገን ነበርና አማካሪው ዶክተር አለማየሁ ነው አቶ ታሪኩ ነበሩ እንድናስተካክል ነው የነገሩን። አሁን ግን ቱርካና ሐይቅ ምን ያህል ኪሎ ሜትር ወደኛ አመጣው እንደያዘ ይታወቃልና የአባይ ሐይቅን ጫሞ ምን ያህል እንደተስፋፋ ታውቃላችሁ። ይሄ የኢንቫይሮንመንት ላይ ያለ ለውጥ ነው። ይሄ ከዚህ በፊት የነበረው ጥናት ከ2016 እስከ 2021 ያለውን የ5 ዓመታትን የክልሉን ኢንቫይሮንመንታል ስቴት ያሳየ ነበር። አሁን እናንተ የምትሰሩት ኢንቫይሮንመንታል ስቴት ከ2021 እስከ 2026 ያለውን ያለፉትን የ5 ዓመታትን ነው የምታሳዩት ማለት ነው። ምን አይነት ለውጥ ነበር የሚለውን ስለምታሳዩ የመረጃ ምንጫችሁ ምንድነው? በዋናነት ምናልባት ያው እነዚህ ነገሮችን ታውቃላችሁ የሚል እምነት አለኝ። እኔ እንደ መነሻ ማሳየው ከዚህ በፊት ለዳታ በጣም ነበር የተቸገረው። አንዱና ትልቁ የዳታ ምንጫችን ያው ሰከንደሪ ዳታ ነው ስንጠቀም የነበረውና ከርዕሰ መስተዳድር ከምክር ቤት ያገኘነው መረጃ ነው የሴክተር ተቋማት። ምክንያቱም በየወቅቱ በየአመቱ ስለሚገመገም ከየተቋማት የሚመጡ ሪፖርቶች ይገመገማሉ። ስለዚህ ቬሪፋይድ የሆነ ክልል ውስጥ እያንዳንዱ ሴክተር መስሪያ ቤት ምን ሰራ ምን ነበር የሚለውን ነገር ትልቅ የዳታ ምንጫችን ነበረ ማለት ነው። በክልሉ የሚስተዋለውን አደጋ ለመቀነስ አልፎም ደህንነቱ የተጠበቀ ህብረተሰብን ለመፍጠር የምሁራን ሚና የላቀ እንደሆነ የክልሉ አካባቢ ጥበቃና የአየር ንብረት ለውጥ ባለስልጣን አሳስበዋል። ዩኒቨርሲቲ ከአካባቢ ጥበቃ አንጻር የሰራቸውን ስራዎች ማየት እንፈልጋለን። በርካታ ስራዎችን
አርባ ምንጭ ዩኒቨርሲቲ ሰርቷል፣ ሶዶ ዩኒቨርሲቲ ሰርቷል፣ ዲላ ዩኒቨርሲቲም ሰርቷል፣ ጂንካም። አሁን ማደግ አለበት። የቆሻሻ አያያዝና አወጋገድ አዋጅ፣ በዚህ አዋጅ ላይ ምንም አይነት ቶሌራንስ የለም። ከከተሞች ጋር በተደጋጋሚ ያወራን ነው ያለነው። ከሚመለከታቸው አካላት ጋር በጣም ያወራን ነው። ይህንን አግሬሲቭሊ እንሄዳለን። ምን እንደሚቀጣ ምን ሊሆን እንደሚችል ባለፈው ሳምንት ምክር ቤቱ የካቢኔው ማለት ነው የፒኤሙ የሚሰበስበው ኦልሬዲ አሁንም የዛን ደንብ አውጥተዋል። መመሪያ ይወጣል፣ ወደ ማስፈጸም ነው የምንሄደውና ከመቼውም ጊዜ በላይ ህግና ደንብ አዋጆች፣ ደንቦችና መመሪያዎች ተግባራዊ የሚሆኑበት ዓመት ነው። በአየር ንብረት ለውጥ ሳቢያ የሚከሰቱ አደጋዎችን ለመከላከል የሚመለከታቸው አካላት ሁሉ በጋራ ሊሰሩ ይገባል።